እግዚአብሔር እኮ እንዴት ቸር መሰላችሁ ክርስቲያኖች። ታውት ይቅርና ሰርተን የምንናዘዘው የረሳነውን ኃጢአት እግዚአብሔር ሊያስታውሰን አይችል? ይችላል እኮ በደንብ አድርጎ። ለምን እንደማያስታውሰን ታውቃላችሁ? የአብዛኞቻችን ንስሐ እንገባለን የምንል ሰዎች ትልቁ ችግራችን ሸክማችንን ካራገፍን በኋላ የሚሰማን የነጻነትና የእረፍት ስሜት አለ አይደል? ያ የነጻነትና የእረፍት ስሜት ሲሰማን ሰይጣን እንዲሁ አድርጎ አይተወንም። ሁለት ነገሮችን አምጥቶ ይፈትነናል ይላል ቅዱስ እንጦንስ። አንደኛው ኩራት ነው፣ ሁለተኛው ደግሞ ሌላው ሰው ላይ መፍረድ ነው። ኃጢአት ስንሰራ በጣም በብዙ ምጽዋት ማጥፋት የምንፈልግ ሰዎች አለ፣ ንስሐም ሳንገባ ማለት። ይሄ ለነገሩ አልቋል ጉዳዩ ይሄንን አቁሜዋለሁ ምናምን ብሎ ለራሱ በራሱ ይጸድቃል። ንስሐችን ቢያንስ በተወሰነ መልኩ እነዚህን ነገሮች ማካተት አለብን። ለሰው የምንሰጠውን ክብር እንኳን ለእግዚአብሔር መስጠት ይክበደል እንዴ? ለሰው እንደምንጨነቀው ለእግዚአብሔር ማሰብ ይጭነቀን? ባኖረን፣ ባበላን፣ ባጠጣን ሰው ሊያደርግልን የማይችለውን ነገር በሙሉ ባደረገልን አንዲትም ቅንጣት ዞርም ብለን ማየት አንፈልግም። እሱ ኃጢአት የምንሰራ ሰው እንደው እግዚአብሔር ሸፍኖልን ነው እንጂ አባሳውን ቢያሳየን ኖሮ እኮ እንዴት ክፉ እንደነበር። እንደ ብሉይ ኪዳን ኃጢአት ለምጽ ቢሆን ኖሮ ታውት ሰው ጋር መቀላቀል እኛ ራሱ እያየ ነው ቆመን ለመጸለይ እንታደል ይሆን ኖሮ አንዳችንም አንቆም ነበር። እንኳን ታይቶ ይቀርና ተሰውሮ እንኳን ይሄው መች ቆመን ለመጸለይ እንኳን እኮ እኛ በጣም እንጨነቃለን። ይሄንን ዓለም 12 ሆነው ነበረ እነሱ ጨው ሆኖ አልጫውን ያጣፈጡ 60 ሚሊዮን ሆነን እኛ ግን አቃተን። እንደፈለግነው ነው እንጂ መኖር እንዳለብን መኖር ስላቃተን እኮ። ሰው በአምላኩ ካላረፈ ቦታ ማረፊያ ሊሆነው አይችልም። ሰው በእግዚአብሔር ካልተጽናናና ካልተረጋጋ ሊያረጋጋው የሚችል ምንም አይነት ነገር ሊኖር አይችልም። እውነተኛው መንግስተ ሰማያት ክርስቶስ። መንግስተ ሰማያት ቀርባለችና ንስሐ ግቡ ማለት ክርስቶስ ቀርቧልና ተዘጋጁ፣ ቦታውን ለመውረስ በላይ በሰማያት አብሮ ለመኖር ንስሐ ግቡ፣ እመቤታችን ጋር አብሮ ተጠግቶ ለመኖር እስከ መጨረሻው ድረስ እስከ መስቀል ድረስ ታመኑ። በብዙ መንገድ እንደኛ የተማረው ስለ ንስሐም ደግሞ አብራርቶ ሊያወራ የሚችል ማንም ሰው የለም። ንስሐ ማለት ጸጸት እንደሆነ እናውቀዋለን። ንስሐ ማለት እግዚአብሔርን ማረኝ ብሎ ስላጠፉት ጥፋት ይቅርታን መጠየቅ እንደሆነ እናውቀዋለን። ስንቶቻችን ግን ከልባችን ሆነን ያንን መጸጸትንና ማረኝ ብለን ወደ እግዚአብሔር ፊት መመለስን እንዳደረግነው ግን ራሳችንን እንጠይቃለን። ቅዱስ ጳውሎስ የመዳን ቀን አሁን ነው ዛሬ ነው እያለ የሚናገረው እኮ ድህነት የሚለው ንስሐን ነው ይላል ቅዱስ ዮሐንስ አፈወርቅ። ንስሐ የመግቢያ ቀን ዛሬ ነው እንጂ ትላንትና አልነበር፣ ነገም ሊሆን አይችልም። ዛሬ ነው ሊሆን የሚችል። ዛሬ ነው ሰው ከእግዚአብሔር ጋር ታርቆ ለማደር ማቀድና ማሰብ ያለበት እንጂ ነገ ይምሽንጋ በምን አውቀንና ተማምነንበት ጭምር። አብዛኞቻችን ላላየነው ነገ በጣም እናቅዳለን፣ የምንኖርባትን ዛሬን እየረሳናት ማለት ነው። እግዚአብሔር በጣም ነው የሚገርማችሁ እኮ ዛሬ ላይ እኛ ላይ የሚመለከተው ኃጢአት ተደምሮ እኛን ሊገልጸን የማይችል እንደሆነ እኮ ያውቀዋል። ታውቃላችሁ? ኃጢአታችን ተደምሮ ወይም የኃጢአታችን ውጤት እኛ እንዳልሆነን ያውቀዋል። እኛ እኮ ነን የኃጢአታችን ውጤት እኛ ራሳችንን ብለን አመንንና ሊያነጻንና ሊያስተካክለን ከሚችለው ከእግዚአብሔር ፊት መቆምን መሳቀቅ ጀመርን። ሊያነጻን ሊቀድሰን ከሚችለው ከእግዚአብሔር ፊት ቆመን መናዘዝን ፈራ። ያ እኮ ነው በጣም የከባድ ያደረገው የኛን የንስሐ ሕይወት እንጂ መጽሐፍ ቅዱስ ላይ እኮ ከመጀመሪያው እስከ መጨረሻው ብታዩ ብዙዎች በንስሐ ሕይወታቸው ተጠቅመው ነው የምትመለከቱ። ሰው ሀፍረቱን ሲሰማው ሰው የሰራውን ነገር ኃጢአቱን ሲያውቀው እግዚአብሔር ይሸፍንለታል ማለት እኮ ንስሐ። ሌላ ምንም ነገር እኮ የለም። እርቃናቸውን ሸፈነላቸው ማለት የሰሩት በደል ሌላው ሰው እንዳያየው እሱ አይቶ ከደነላቸው ማለት ነው። እግዚአብሔር እኮ እንዴት ቸር መሰላችሁ ክርስቲያኖች። ታውት ይቅርና ሰርተን የምንናዘዘው የረሳነውን ኃጢአት እግዚአብሔር ሊያስታውሰን አይችል? ይችላል አይችል? ይችላል እኮ በደንብ አድርጉ። ለምን እንደማያስታውሰን ታውቃላችሁ? አንዳንድ ኃጢአቶቻችንን ገልጦ ቢያሳየን መቆም ስለማንችል፣ አንዳንድ በደሎቻችንን ልክ እንደተከደነ ነገር አድርጋችሁ አስቡ። ገልጦ ይሄንንም እኮ ሰርተህ ነበር ረስተኸው ነው እንጂ ብሎ ቢያስታውሰን ራሳችንን ራሱን እንጸየፈዋለን። ሰውነታችን ላይ ያለው ነጠላ ልብሳችንን እንደሚከድነው የእግዚአብሔር የቸርነቱ ፍቅር እኮ ነው የከደነን እንጂ ምን የሸሸገን ነገር ኖሮ ነው? የምንገባው ንስሐ ራስን ራቆት ማድረግ ነው። ሰው ራቆቱን እግዚአብሔር ፊት ሆኖ እንኳን እኮ እሱ ራቆቱን የሆነ አምላክ እኛም ሁኑ አይል። እኔ ላለብሳችሁ ነው። እሱ ሲሰቀል ራቆቱን ሆኖ ነው ለኛ በደል ብሎ። እኛ አብረንህ ለመሰቀል ዝግጁ ነን ራቆታችንን ለመሆን ስንል እኔ ተራቆትኩት ይበቃል እኔ ላለብሰን የሚለው አምላካችን። ሰው ንስሐ ሲገባ ወይም ሰው ንስሐ በሚገባበት ጊዜ ላይ ምንን ማወቅ አለበት ሲባል መተላለፍን ማመን መቻል አለበት። ወይንም ደግሞ
ሰው ንስሐ በሚገባበት ጊዜ ላይ በተቻለው አቅም ራሱን ማጽደቅ የለበትም። እስኪ ራሱን ማጽደቅ የለበትም። ድገሙት። ራሱን ማጽደቅ የለበትም። የአብዛኞቻችን ንስሐ እንገባለን የምንል ሰዎች ትልቁ ችግራችን ሸክማችንን ካራገፍን በኋላ የሚሰማን የነፃነትና የእረፍት ስሜት አለ አይደል? ያ የነፃነትና የእረፍት ስሜት ሲሰማን ሰይጣን እንዲሁ አድርጎ አይተወንም። ሁለት ነገሮችን አምጥቶ ይፈትነናል ይላል ቅዱስ እንጦንስ። አንደኛው ኩራት ነው። ሁለተኛው ደግሞ ሌላው ሰው ላይ መፍረድ። በኩራት ንስሐ ገብተው የሚወጡትን ሰዎች ከነሱ በፊትም ሆነ ከነሱ በኋላ እንዲህ አይነት ስሜት ሊሰማው የቻለ ሰው እንደሌለ አድርገው ይሰማቸው። ለዛ ኮነ አንዳንዴ ንስሐ ገብታችሁ ወዳጅ ጓደኛችሁ ዛሬ የተሰማኝ ነፃነት ስትሉ አውቀዋለሁ ሲል አንተ አልገባህም፣ የኔ ልዩ ነው በቃ ማለት አሽክላዬ ምኔ ሰንሰለቴን የተበጠሰው እኮ ይገባኛል፣ እኔም ንስሐ ገብቼ እኮ አይቼዋለሁ። አይደለም በፍጹም የኔ ይለያል። ምን መባባል አስፈለገ? በጣም ከልክ በላይ ኩራት እንዲሰማን ያደርገናል። እኛ እናውቀው፣ እኛ እንረዳው። ከዛ ደግሞ ከፍ ሲል ራስን ማጽደቅ ብቻ ሳይሆን ሌላውንም ማስኮነን ይጀምራል። ደግሞ ሌሎች ንስሐ ያልገቡ ሰዎችን ዙሪያችን ላይ እያየን እኛ እንዳያወቅነው ክርስቶስን እንዲያውቁት ከማድረግ ይልቅ እኛ ያወቅነውን ክርስቶስ ሌላው ሰው እንዳያውቀው የምንታትር ሰዎች አሉ። በጣም ራስን ማጽደቅ ንስሐ አይፈልግም። ሰው ንስሐ ሊገባ ሲፈልግም ሰው ወደ እግዚአብሔር መመለስ የሚፈልግ ከሆነ ራሱን ማጽደቅን መተው አለበት። ኩራትን እና ሌላው ሰው ላይ መፍረድን ማቆም መቻል አለበት። ይህ የመጀመሪያው ሰው ንስሐ ሲገባ ሊያውቀው የሚገባ ነገር ነው። እግዚአብሔርን ስለራቅነው እኮ ነው በጣም ብዙ ነገራችን እያለን እንደሌለን የምናመሰግንበት ብዙ ምክንያት እያለን የምናማረርበት ጥቂት ነገሮች ፍንትው ብሎ የሚታዩ ለምን መሰላችሁ? ያለማወቃችን ያለመማራችን ውጤት ነው። ሲቀጥልም እግዚአብሔርን የቀረብንበት መንገድ ልክ ስላልሆነ የኛ ንስሐዎች ውስጥ የኛ ኑዛዜዎች ውስጥ የኛ ወደ እግዚአብሔር እንመለሳለን የምንልበት መንገድ ውስጥ እንዳንረሳ የትናንትናን ጽድቅ እያስታወሱ መናገር በጣም መጥፎ ነው። የትናንትናውን ጽድቅ እያስታወሱ እንዲህ አድርጌ ነበር እንዲሆኛለሁ። አንዳንዶቻችንማ የክፋታችን ሳይሆን እንደው የብልጣብልጥነታችንም ነገር ኃጢአት ስንሰራ በጣም በብዙ ምጽዋት ማጥፋት የምንፈልግ ሰዎች አሉ። ንስሐም ሳንገባ ማለት ነው። ይሄ ለነገሩ አልቋል ጉዳዩ ይሄንን አቁሜዋለሁ ምናምን ብሎ ለራሱ በራሱ ይጸድቃል። ንስሐችን ቢያንስ በተወሰነ መልኩ እነዚህን ነገሮች ማካተት አለብን። ክርስቲያኖች በጣም አሁን እየተቸገርን ያለነው ኃጢአት መስራት ላይ ብቻ ነው። ዓለምን መስለን እየኖርን ነው። ማለት ዓለሙ እኛን ክርስቲያኖች መሆናችንና አለመሆናችንን ያለ ነጠላችን ሊያውቀን አይችልም። በስራችን ተመልክቶ ሊያውቀን አልቻለም። ምን ያክል ውድቀት እንደሆነ ታውቃላችሁ? በጣም እኮ የመላሸቃችን የመውረዳችን ማሳያ እኮ ምልክት ካልታየብን በቀር ክርስቲያን መሆናችንን ሊያሳይ የሚችል ብዙ መገለጫዎችን ሊኖሩን ሲያስፈልገን ምንም ነገር የለም። አንዳችንም ታይተን እሷማ ክርስቲያን ናት ልንባል አንችልም። ምክንያቱም በምንሰራቸው በእያንዳንዱ እንቅስቃሴዎች ውስጥ ክርስቶስን ከማሳየት ይልቅ ራሳችን መታየትን እንመርጣለን። ኃጢአተኛ ሰው ተላላፊ የሆነ ሰው የእግዚአብሔርን ሕግጋት በመሻር ውስጥ ያለውን መፍረስ አያውቅም። የእግዚአብሔርን ትእዛዝ በማፍረስ ውስጥ ያለውን የእነሱን መፍረስ አይመለከትም። ኃጢአተኛ ሰው በጣም ነው የሚገርማችሁ እኮ እግዚአብሔር ለኛ ያዘዛቸው በጣም ብዙ ትእዛዛቶች ለእርሱ በመታዘዛችን ለእሱ የሚጨምርለት ነገር እኮ ያለ ምንም ነገር የለም። ድንግልናችሁን ጠብቁ ቢል የኛ ድንግልና መጠበቅ ውስጥ እግዚአብሔር ምን የሚጨምርለት ነገር አለ? ምንም እኮ ነገር የለም። የኛ ባለመስረቅ፣ ባለማመንዘር፣ ባለመዘሞት እናትና አባታችንን በማክበር ሂደት ውስጥ ለሱ እኮ አንዲትም የሚጨመር ነገር የለም። ለኛ ነው የሚጨመር ነገር የሚኖር። እኛንን እንዳንፈርስ የሚጠብቀን ሕጉን ያፈረስን ጊዜ ነው መፍረስ የጀመርነው። ሕጉን መተላለፍ የጀመርን ጊዜ ነው ሰዎች እየተላለፉን መምጣት የጀመሩት። እኛ እስራኤላውያን ለዚህ ጥሩ ማሳያ እኮ ናቸው። አንድ የእግዚአብሔርን መተላለፍ ሲጀምሩ ስንት ዓመት ነበር ይቀጡ የነበሩ። ታዲያ እኛ ስንት ዓመት እግዚአብሔርን ተላልፈ ነው አሁን እግዚአብሔር ቀጣም ቢባል ይበለን ነው እንጂ የሚባለው ሌላ ምን ይባላል? እግዚአብሔርን እኮ በደንብ አድርገን የተላለፍነው ሰውን እንኳን እንደሱ አላለፍነው። እውነት ሰውን ስንተላለፍ እንጨነቃለን፣ እንወጠራለን። ምን ይለኝ ይሆን ብለን እናስባለን። እግዚአብሔርን ስንተላለፈው እኮ መሐሪ ነው፣ ቸር ነው፣ እሱ እንደሆነ ምናምን ብለን እንደምንሄድ እንጂ ለሰው የምንሰጠውን ክብር እንኳን ለእግዚአብሔር መስጠት ይክበደን እንዴ? ለሰው እንደምንጨነቀው ለእግዚአብሔር ማሰብ ይጭነቀን? ባኖረን
ባበላን ባጠጣን ሰው ሊያደርግልን የማይችለውን ነገር በሙሉ ባደረገልን አንዲትም ቅንጣት ዞርም ብለን ማየት አንፈልግም። እሱ ኃጢአት የሚሰራ ሰው የሚተላለፍ ሰው እያንዳንዱ ኃጢአት ጠባሳ ጥሎ ያልፋል። እየሰማችሁ ነው? እያንዳንዱ ኃጢአት ጠባሳ ጥሎ ያልፋል። ሰውነታችንን ቸር ስለሆነ መድኃኒዓለም ሸፍኖልን ነው እንጂ በሰራነው የኃጢአት ልክ ጠባሳችንን ቢያሳየን ኖሮ ትራውማታይዝድ እኮ ነው ነበር። የስነ ልቦና ቀውስ ይመጣብን ነበር አይደል እንዴ? ሰዎች አንዳንዴ ጾታዊ ጥቃት ሲደርስባቸው ክፉ የሆነ ነገር ሲደርስባቸው ያደረጓቸው ሰዎች ማስታወሻ እንዲሆን ምልክት ይተዋሉ። ያንን ነገር ሲያዩት ጭንቅላታቸው እንዲጣመም ውስጣቸው መሻገር እንዳይችሉ እንዲታመሙ ለማድረግ በጣም ብዙ ይሄ የስነ ልቦና ቀውስ ያለባቸው ሰዎች እንደዚህ ያደርጋሉ። ኃጢአት የምንሰራ ሰው እንደው እግዚአብሔር ሸፍኖልን ነው እንጂ ጠባሳውን ቢያሳየን ኖሮ እኮ እንዴት ክፉ እንደነበር። እንደ ብሉይ ኪዳን ኃጢአት ለምጽ ቢሆን ኖሮ ታውት ሰው ጋር መቀላቀል እኛ ራሱ እያየነው ቆመን ለመጸለይ እንታደል ይሆን ኖሮ አንዳችንም አንቆም ነበር። እንኳን ታይቶ ይቀርና ተሰውሮ እንኳን ይሄው መች ቆመን ለመጸለይ እንኳን እኮ እኛ በጣም እንጨነቃለን። ይህ ፍትሃዊ ነው የሚያደርገው ሰይጣን። ኃጢአት ይህ ፍትሃዊ ያደርጋል። በቃ ጥሎት የሚያልፈውን ጠባሳ እያስታወስን የተሻለ ጽድቅ ከመስራት ይልቅ ትላንትና የሰራነውን ኃጢአት የምናስታውስ በጣም ብዙ ሰዎች ነው ያሉት። አሁን ዝም ብለን የምንባዝነው ለምን ይመስላችሁ? አንዳንዱ ሰው እቅድ ስለማላቅድ ነው፣ በጣም የተሻለ የሆነ አመለካከትና አስተሳሰብ ስለሌለኝ ነው ይላል። አይደለም፣ ይህ ብቻ አይደለም፣ ኃጢአተኛ ስለሆነ ነው። ኃጢአተኛ የሆነ ሰው ተቅበዝባዥ ነው። በቃ ቃየልን ስንመለከተው አቤልን ከገደለ በኋላ እቅድ አቅጄ ስላልገደልኩት ነው ብሎ ነው ያሰበው። ተቅበዝባዥ ፈሪ እኮ ነበር የነበረው። ማንም ሳያሳድደው ይፈረጥጥ ነበር የቃየል። አሁን ማንም ሳያሳድደን እንዳሳደደን ጥላችንን እየፈራን የምንራመደው እኮ ኃጢአተኛ ስለሆነ እኮ። መልካም ነገርማ ቢኖረን እንደዚህ አይነት ነገር አንጨነቅም ነበር። እኛ የደረሰብንን ነገር የምንወደው ሰው ባይሆን እንኳን ያደረገን ሰው ላይ ይሁንበት አንልም? ምን ነው ዝም አላችሁ? በደንብ ነው የምንለው፣ በደንብ ነው የምንለው። አብሮን እንደኛ ችግር የደረሰበትን እንደው እሱ እኮ እንላለን። ያደረሰውን ግን እንደው እግዚአብሔር አንድ ቀን አለው እንላለን። ንስሐ የሚገባበት እኮ የለም ያ ሰውዬ፣ አንድ ቀን አለው። እሱን ደግሞ እንዲህ እንደኛ እንዳደረገው እኛም በጣም ነው የምናሳዝነው። ታዲያ እንዴት ክርስትናችንን ኑረ ነው እናሳየው? ይሄንን ዓለም 12 ሆነው ነበረ እነሱ ጨው ሆነው አልጫውን ያጣፈጡ 60 ሚሊዮን ሆነን እኛ ግን አቃተን። እንደፈለግነው ነው እንጂ መኖር እንዳለብን መኖር ስላቃተን እኮ። ክርስትና በጣም እኮ ነው የሚገርማችሁ። ሰው በአምላኩ ካላረፈ ቦታ ማረፊያ ሊሆነው አይችልም። ሰው በእግዚአብሔር ካልተጽናናና ካልተረጋጋ ሊያረጋጋው የሚችል ምንም አይነት ነገር ሊኖር አይችልም። እውነተኛው መንግስተ ሰማያት ክርስቶስ። ህዝቡንም ዮሐንስ መጥምቅ ያዘጋጅ የነበረው በላይ በሰማያት ለሚኖሩት ሆኖ አልነበረም። ክርስቶስ ሊመጣ አይደለም ሊጠመቅ ሰልፈኛ ሆኖ ቆማል አይደለም። መንግስተ ሰማያት የሚለው አምላክ ነው። እሱ አምላካችን ቀርቧልና ንስሐ ግቡ። እግዚአብሔር አሁን ያልቀረበ ይመስላችኋል? አለ እኮ በዮሐንስ ራእይ ላይ ደጅ ቆሜ በር ላይ ሆኜ አንኳኳለሁ፣ ማንም ሊከፍትልኝ የሚፈልግ ቢኖር ገብቼው ምን አደርጋለሁ? እና እየጠበቀ ነው ማለት ነው። ንስሐ ገብተን እስከምናስገባው ክርስቶስ የፈጠረውን ሰውነት እየለመነ ነው። አቤት ትዕቢታችን! እውነት ደጁን ሳያንኳኳ እኮ መግባት የሚችል አምላክ እኮ ነው። ለሱ ድንቁም አይደለም። የተዘጋ ደጅ ውስጥ አይደል እንዴ ገብቶ ሰላም ለእናንተ ይሁን ያለው? የእኛን ደጅ መክፈት ለምን የከበደው ይመስላችኋል? ከሃሊነቱ ጠፍቶ እኮ አይደለም፣ እኛ አላስከፍት ስላልነው እኮ። ማረፊያ እንዲሆነን አምላካችንን አላሳርፋለሁ እኛ ራሳችን። የጠፋውን በግ ይፈልገው የነበረው እረኛ በጉን እስከሚያገኘው ድረስ ተራራውን፣ ሸንተረሩን፣ ጋራውን፣ ቁልቁለቱን ያለ ወረደው ክርስቶስ እኛ ውስጥ ለማረፍ እንዲደክማል። ታውቃላችሁ? እኛ ውስጥ ለማረፍ ማለት ነው። ይሄ ሰውነት የምንጸየፈው ሰውነት ውስጥ እኛ የምንጠላው ሰውነት ውስጥ ክርስቶስ ማረፍ ይፈልጋል። መንግስተ ሰማያት ቀርባለችና ንስሐ ግቡ ማለት ክርስቶስ ቀርቧልና ተዘጋጁ፣ ቦታውን ለመውረስ በላይ በሰማያት አብሮ ለመኖር ንስሐ ግቡ። እመቤታችን ጋር አብሮ ተጠግቶ ለመኖር እስከ መጨረሻው ድረስ እስከ መስቀል ድረስ ታመኑ። ኃጢአት ክፉ ነው ይታወቃል እኮ። ኃጢአት ክፉ ነው። እንጦንስ ይናገራል። ኃጢአት የስሜት ህዋሳቶቻችን ራሱ ቆንጥጣ ስለምትይዘው ስር እንደሰደደ በጣም ረጅም ስር እንዳለው እጽዋት ነው ብላችሁ አስቡት ይላል። እየሰማችሁ ነው? እና ያንን ስር የያዘ ነገር ነቅላችሁ ስታወጡት በጣም ከባድ ነው አይደል? ነው አይደል?
እሺ ቁስል ቢኖርባችሁ ቁስሉ ብዙም ሳይደርቅ እንላጠው ብትሉ አያምም? ያማል። ኃጢአት እንደዚህ ነው ይላል ቅዱስ እንጦንስ። ቁስሉን እንደዚህ እንደሚበዘብዘው እንደዚህ እንዴት እንደሚያመው በጣም እንደሚያቅተውና በጣም እንደሚከብደው ሁሉ ሰው ንስሐ እንዲገባ የሚነገረው ለምን መሰላችሁ? ኃጢአትን በየጥቂቱ ቆርጦ ስሩን ለመንቀል ለእግዚአብሔር እንዲተው ነው ይላል። ኃጢአትን ባህር ዛፍ ብላችሁ ብታስቡት ሰው ባህር ዛፍ ባንዴ አይነቅል። በየጥቂቱ ከላይ ምን እያደረገ ነው የሚወርደው? እየቆረጠ ነው የሚወርደው። ንስሐ እንደዛ እኮ ነው። አልነቀል ያሉን ኃጢአቶች ሳይነቀሉ ቀርተው አይደለም፣ እንደ ባህር ዛፍ ገዝፈው ከሆነ ምን መደረግ ስላለባቸው መከርከም አለባቸው። ስሩን መንቀል የኛ ኃላፊነት አይደለም። አንዳንዶቻችን ኃጢአታችንን ለማውጣት ኃጢአታችንን ለመንቀል ከስሜታችን ጋር ለመጣላት ስንሞክር ስሜታችን ውስጥ ኃጢአቱ በጣም ቆንጥጦ ስለያዝ አልወጣ ይለንና አይ በቃ ልንላለን። እንዳትረሱ ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ኃጢአትን ከሚሰራ ሰው በላይ ኃጢአትን ሰርቶ ከሚያሳዝነው ሰው በላይ እግዚአብሔር ተስፋ የሚቆርጡ ሰዎች ያሳዝኑታል። እግዚአብሔር ኃጢአት መስራታችን ያሳዝነዋል። ተስፋ መቁረጣችን ግን ይበልጥ ያሳዝነዋል። ለምን? ተስፋ የቆረጠ ሰው ንስሐ እንደማይገባ ስለሚያውቀው። ተስፋ እንቁረጥ። እግዚአብሔር አምላክ ይህንን ዓመት እንደ ካቻም ነው ንስሐ እንገባበታለን ብለን ሊያቀርብ ንስሐ እየገባን ነው። ንስሐ የገባንበት ንስሐ ለመግባት የተመላለስንበትን ጥረታችንን አይቶ እግዚአብሔር ለምንፈልገው ቅዱስ ሥጋው ክቡር ደሙ ደግሞ ያደርሰናል። አምላካችን ይህን ለሁላችን ያርግልን። ያስተማረን የመከረን አምላካችን ስሙ የተመሰገነ ይሁን። በተማርነው ፍሬ እንድናፈራ አምላካችን ቅዱስ እግዚአብሔር ይርዳን። ዓመቱን ንስሐ የምንገባበት ቅዱስ ቁርባን የምንቀበልበት እውነተኛ ክርስቲያኖች ሆነን በዚች ምድር የምንመላለስበት ያርግልን። ወስብሐት ለእግዚአብሔር።